ለደና ነገር እዚህ ቢሮ የምትመጡት? በእናቴ ነው የመጣችብኝ። አዎ እናቴ መንገድ ጠራጊ ናት። ለሷ ምናልባት መንገድ መጥረግ ማለቷ ተራ ነገር ሊሆን ይችላል። ለኔ ግን አሁን ላለውበት ማንነቴ መንገድ ጠርጋ ብቻ አይደለም ከፊት ሆናም እየመራች እንደዚህ ያበቃችኝ እናቴ ናት። ለምንድን ነው አንቺ እንደዚህ ያለችው? እኔ ምስክር አለኝ። ምንም ነገር አላረኳት። እነዛ አይጥና ዲቪዲዮን ጓደኞች ልጠሪያቸው ነው። ቲቸር ጉዳት አድርሳብኛለች። ይኸው እንዴት እንዳደረገችኝ ሙሉ ክፍሉ አይቶታል። እንደዚህ ስታደርገኝ እንደዚህ ሆኜ ደግሞ አባቴ ካየ አይደለም እሷ እናንተንም አይለቃችሁ። ዝም በይ አንቺ። ጭራሽ እኔንም እያስፈራራሽኝ ነው። ሰማላችሁ? ሁለታችሁም ነገ እዚህ ቢሮ ወላጆቻችሁን ይዛችሁ እንድትመጡ። እንዴ እኔ ምን አድርጌ ነው? ዝም በይ መልሳት እስቲ። ነግሬያችኋለሁ። አሁን ከክፍሉ ውጡ። ውጡ። አና ቡናው አልደረሰም እንዴ? እየደረሰው ደርሷል። እሺ ልጅ ዳጊ እንዴት ነው? ቤቱን እየለመድከው ነው? አዎ ለምጄዋለሁ። በነገራችን ላይ ቤትህ በጣም ነው የሚያምረው። ዋው በጣም ነው የወደድኩት። የሚገርም ቤት ነው የሰራኸው። መኝታ ቤቴንም ወድጃታለሁ። ቴንኪው በጣም ነው የማመሰግነው። በእውነት አንተ የምትለይ ሰው ነህ። በጣም ቸር ነህ። ይቅርታ ሳሌ ስራ ገቢ ስለሆነ ቡናውን ጠጥቶ ይሄድ። እሺ የአክስቴ ልጅ ደግሞ ምን ሆነሻል? ቅድም ምግብ ሲበላም ወሬ አይወራም አልሽ። አሁንም ቡና ሲፈላ ወሬ አይወራም እንዴ? ምን ማለት ነው? ጋሽ ሰለሞን እንዳውም ቡና ሲፈላ ወሬ እየተወራ አይደለም እንዴ ደስ የሚለው? ምናልባት ሰላም እንዳለችው ስራ ስለረፈደብኝ ታሪኩን ግን አጠር የምታረገው ከሆነ ልሰማ እችላለሁ። እንዳውም ዳግም ምን አለ በለኝ፣ ይሄን ወሬ ከሰማህ እንዳውም አቋርጠ የምትሄድ አይመስለኝም። እና ለምንድን ነው ወደ ሚስቴ እያየ የምታወራው? ወይስ ታሪኩ ያንተና የሷ ነው? ገርመሃል ጋሽ ሰለሞን፣ እኔና እሷ የምንተዋወቀው ሃይስኩል እያለን ነበር። ማለቴ አሁን የሌላ ሰው ከሆነችው ፍቅረኛዬ ጋር ማለት ነው። ኦ ፍቅረኛ ነበረ እንዴ? አዎ በጣም ነበር የምወዳት ነፍሴ እስኪወጣ ድረስ። እሺ ምስታዘዝ ሚስቴን ካመጡልኝ እሺ። ለነገሩ ሰሞኑ ሚስቴ ውጭ እያለች አስቸግራለች። እና ታዲያ ሁለታችንን ቤት ተቀምጠን ማን ነው ሰርቶ የሚያበላን? አንተ እንደው ታጥቆ መዞር ነው። መዋጋት አትችልም እያልሽኝ ነው? ያው ትጥቁ ምንዋጋበት ሜዳ አጣን እንጂ ትጥቅማ ነበር። አታስበኝ ነው ማለት ስራው በሰዓቱ ይመጣል። ይልቁንስ ምሳ በልተሃል? ላቅርብልህ? ምን ሆነሻል አንቺ? ቀኑን ሙሉ የሰራሽውን እዚህ አራግፍሽ ስትሄጂ ነው እንዴ? ባይሆን ሲንግል ጨምሪበት። እና ታዲያ ለዚህ ክፍያ ምንድነው? አንቺ እኮ አታፍሪ። ይሄ ሁሉ ሰው በተሰበሰበበት ዘፈንልኝ ልትይ ይሆናል እኮ። እና ታዲያ ሙሉ ቀስ ስለፋበት ያልኩትን ቲፒን እኮ ነው መስዋዕትነት የማረገው። ይልቅ ሲንግሉን አምጪው። ዘፈንልኝ። ዘፈን ዲማናጀርሽ አንጠልጥሎ ቢያወጣኝስ? አረ በእናትሽ አረ ይደብ ዘፈንልኝ። ጋሽ ሰሌ ነጠላ ዜማዬን ሰምተው ታውቃለህ? እስኪ እንስማ። ኦኬ ላሰማ። ቺንጆሪ ፍሬ ማዛሽ ያማረ መውጫው አስቸገረ እንዴት ያስደንቃል ውበት ጥፍጥናሽ ሹ ከበዛበት ምን ነው መብቀልሽ? እንዴት ነው? ዋው ድምጽ በጣም ያምራል። ዋንከ ትዘፍን ነበር ማለት ነው? ግን ይሄ እኔ ነጠላ ዜማ አይደለም፣ ጋሽ ምኒልክ ነው። ገርመሃል። የአክስቴ ልጅም ድሮ ድምጼን በጣም ነበር የምትወደው። ይቅርታ እኔ ትንሽ እየሞቀኝ ነው። ፊቴን ታጥቤ ልምጣ። ደህና ነሽ ሰላምዬ? አዎ ደህና ነኝ። ስለሞቀኝ ነው። እንደው ፊትሽ የተረበሽ ይመስላል የኔ ውድ። ደህና ነኝ ደህና ነኝ። አልገባኝም። በድንገት ምን ሆና ነው? ጋሽ ሰለሞን በእኔ ተናዳ ነው። ያው ፍቅረኛዬን አስቀይሜያት እንደተለያየን ስለምታውቅ ስቲል በእኔ እንደተናደደች ነው። ለማንኛውም ታሪኩ ረጅም ሳይሆን አይቀርም። ማታ ስመጣ ቢራችንን እየጠጣን ትጨርስልኛለህ። አሁን ግን መሄድ አለብኝ። እንዴ ጋሼ
ሁለተኛ ጠጣም እንዴ ደርሷል እኮ። አይ ከሰዓት በኋላ በጣም ከባድ የሆነ ስብሰባ ስላለብኝ መሄድ አለብኝ። በሉ ደህና ዋሉ። ድምጽህ በጣም ያምራል። ፍቅረኛ እንዳለህ ግን አላውቅም ነበር። ነበረኝ እንጂ አለኝ አላልኩም። እትዬ ግን ምን ሆና ነው? ገና ስለ ፍቅረኛ ስታነሳ በጣም ነበር የተረበሸችው። እሺ አሁን ቡና ልቅዳለህ? አበዛውብሽ? በጣም ማፈቅርሽ እኔ ነው ትብሱ? አንተ ደግሞ ነው እንጂ አፈቅራለሁ ስትይ እኮ ለኔ ሳይሆን ለችብሱ ያልሽምት መዝ ምክንያቱም ችብሱን በፍቅር እየበላሽ ስለሆነ ይልቅ እዛ መስተንግዶ ቦታ እያስቸገረኝ ነው ያልሽው ባለ ሀብት ደህና ነው? ጭራሽ ደግሞ ደህንነቱንም ትጠይቀኛለህ? ይሄ ባለጌ ማይረባ ደግሞ እኮ የሚገርም ነገር ልጅና ሚስት እኮ አለው። በእውነት ባለ ትዳር እኮ ነው። እኔ ፍቅር ከራሴ በላይ እንደምወድሽ ግን ታውቂያለሽ? እኔስ ውድድ ነው ማለት ልብ ተከፍቶ የሚታይ ቢሆን ልቤን ባሳይሽ ደስ ይለኝ ነበር። የኔ ማር ነው ማረግ እወድሻለሁ። እስኪ በይ ፍረጂ ቅጣቴ አልበዛም አንቺንም ኑሮንም ማጣት ቀላል ነው አላውቅም ነበረ በኔው ግፍ መዋሌን አንቺን ሳጣሽ መዋለሌ ቆይ ግን አንተ እስከመቼ ነው በኔም ባይ እየተደሰትክ የምትኖረው? ሰላምዬ ምናልባት ይህን ስነግርሽ አታሚኝ ይሆናል ግን ካንቺ ከተለየው ጀምሮ ህይወት ፊቷን አዙራብኛለች እንዲህ ስስቅ ስታየኝ ምንም ያልመሰለኝ ሊመስልሽ ይችላል ግን በጣም ተጎድቻለሁ ሰላምዬ በድኔ ነው እየተንቀሳቀስ ያለው እያለው የለሁም ይኸውልህ ትሰማኛለህ አሁን ስሜታዊ ሆኜ ስላየኸኝ ላንተ ስሜት ያለ ሊመስልህ ይችላል ግን አትሳሳት እሺ እኔ ባሌን ከራሴ በላይ ነው ማፈቅረው አዎ ልክ ነሽ በድዬሻለሁ ግን ይቅርታሽን ልፈልግ ደግሞ መጥቻለሁ ምናልባት ሳላረፍድ አልቀረው አርፍዳል አሁን ላይ የራሴን ህይወት ጀምሬያለሁ እባክህ ተወኝ በቃ ዳግም ምን እያደረክ ነው ሰላምዬ አሁንም ድረስ ልብሽ ልቤ ውስጥ ሲመጣ እየተሰማኝ ነው ወጥተሻል አለቅሽም እንዴ እኔ ልብ ውስጥ ግን ወጥተሃል የለህም ልክ ነሽ ልብሽ ያለው አንቺ ጋር ነው ታዲያ ለምንድን ነው ልብሽ እኔን ሲያየኝ በፍጥነት እየመታ ያለ ይኸውልህ አሁንም እየለመንኩ ነው ከህይወቴ ውጣልኝ መውጣት እንደ መግባት ቀላል ቢሆን ደስ ይለኝ ነበር ለማንኛውም እቺን የፍቅር ጥፊ ወድጃታለሁ ቀላል ይወጣል
እኔ ግን ያቺ መንገድ ጠራጊ እናቷን ወላጅ አድርጋ አምጥታት እዚህ ተማሪ ስትሸማቀቅ ማየት ናፍቆኛል። ግን አባቷን ብታመጣስ? እናቷ መንገድ ጠራጊ ከሆነች አባቷ ምን ሊሆን ነው? አስመጭና ላኪ ተላላኪ አስመጭና ላኪ። ዝም በያቸው ብሌን። ድሮስ ከነዚህ ምን ይጠበቃል? ይቅርታ አድርጊልኝና ካልተቀየምሽኝ የሆነ ጥያቄ ልጠይቅሽ። ምንድነው እሱ? ሲመስለኝ እነዚህ የማይረቡ እየተሳለቁ ያሉት የአንቺ ወላጅ ማምጣትና ምናልባት እናትሽን ይቅርታ እረፍት ላይ ሲያወኩ ሰምቼ ነው። እኔ በእናቴ መቼም አላፍር፣ እኮራባታለሁ እንጂ። ከፈለግሽ የኔን አባት። ያንቺ አባት ምን ፍቅር የሀብታም ልጅ እንደሆንሽና እኔ ደግሞ እዚህ በእርዳታ እንደምማር አውቃለሁ። እንዳትሸማቀቂብን እኮ ነው ፍቅር። አንቺም እንደነዚህ ደነዞች ነው የምታስቢው? አባዬ ነጻ ሰው ነው ማለቴ እንደ ሀብታሞች ብዙ አይካብድም። ምናልባት ስላንቺ ቢነግረው ያኔ እናትሽን ፎቶ ብላክቦርድ ላይ ሲለጥፉ እንዴት እንደሆንሽ ስላየሁ እኮ ነው። ስላሰብሽልኝ አመሰግናለሁ። ስለጨውኩብሽ ይቅርታ። ወላጆቼን ይዤ ስመጣ ደግሞ አልሸማቀቅም። እዚህ ደግሞ ምን ትሰሪያለሽ? እዚህ ደግሞ ምን ትሰራለህ? እዚህ ምን ይሰራል? ላነጣጥፍሽ ነው? ዝም ብሎ ማነጣጠፍ አለ እንዴ? ለካ ዋዛ አይደለሽ። ለነገሩ የአክስቴ ልጅ እዚህ ቤት ሳይሰሩ መብላት አይቻልም ብላለች። እኔ ደግሞ መቼ ነው እንደዛ ያልኩ? አንተ ሲጀመር ጥፋት እንጂ ስራ ታውቃለህ እንዴ? የገባ ሰራተኛ ናት። እኔና አንቺ ብቻችንን መሆን እንደምንፈልግ ታውቃለች ማለት ነው። ስንቴ ነው መኝታ ቤቴ አትግባ የምልህ? ቆይሽ አሁን ድንገት ሰለሞን ቢመጣስ? ከኔ ከተለያየሽ በኋላ ደስታ እንደራቀሽ ታስታውቂያለሽ። ለነገሩ ተይው። እንዲህ እኮ በቀላሉ ልንረሳሳ የምንችል ሰዎች አይደለም። ሰውዬ እንዳትዋረድ፣ እንዳትነካኝ ነግሬሃለሁ። ኧረ የሆነ ነገር አይችብሽ ላነሳልሽ እኮ ነው። ምን ሆነሻል? ለጊዜው አይንህን ካነሳህልኝ ይበቃኛል። ቆይ ሰላምዬ፣ ምንድነው የምትይው? ከይቅርታ በላይ ምን ልስጥሽ? ትቀልዳለህ? ህይወቴን እንዳይቃና አድርገህ ካጣመምከው በኋላ ይቅርታ እንዳደርግልህ ትፈልጋለህ? መቼም እንዳታስቡ። እኔ ደግሞ የምፈልገውን ካላገኘው ከዚህ ንቅንቅ አለልማ። እሺ ይቅርታዬን ብሰጥህስ በሰላም ትሄድልኛለህ? ሰላምዬ ግን እውነት እንዴት ትፈልጊያለሽ? የእውነት እኔ ከዚህ እንድሄድ የምትፈልጊ ከሆነ ሁለተኛ ልጄን ብዬ አልጠይቅሽም። አንቺ ከልብሽ የምትፈልጊ ከሆነ እኔ እንድሄድ። እንግዲያውስ እንድትሄድልኝ እፈልጋለሁ። ከልቤ ነው፣ ሂድልኝ። ያኔ ማርገዝሽን ነግረሽኝ ትቼሽ የሄድኩበት ቦታ ላይ ልፈልግሽ መጥቼ ነበር ብዬ ነገርኩሽን አላመንሽኝም ማለት ነው? አሁን ባምነህ የሚቀየር ነገር እኮ የለም ዳግም። ሰላምዬ፣ ያኔ ጥዬሽ ከሄድኩኝ በኋላ ላገኝሽ ተመልሼ መጥቼ ነበር፣ ግን በሩ ቁልፍ ነው። አንቺ አንድ እድል እንኳን አልሰጠሽኝ ድጋሚ እንዳገኝሽ። እኔ አሁንም ወደፊትም ምንም አይነት እድል አልሰጥም። እባክህን ትዳሬን አትበጥብጥልኝ። እባክህን ሂድልኝ። በቃ ተወይ፣ በቃ ሂድልኝ። ማሬ ወይ እስኪ ፍቅርህን በቃላት ግለጽልኝ። እኔ ፍቅር እኔ እኮ ልክ እንዳንቺ በቃላት የሚገለጽ ፍቅር የለኝም።
የኔ ጅራባኪኒ አንተ ግን ሁሉ ነገር ቧንቧ ጋር ነው እንደምታገናኘው ማሪ ቆይ ግን የኔ ፍቅር በቃላት ብቻ ነው እንደሚመስለው ምን ያክል ከህይወቴ ጋር እንደተዋሃድክ ምን ያክል እንደማፈቅር ከፍቼ ላሳይ ፍቅር አውቃለሁ እኮ ያንቺ የፍቅር ቃላት ምላስ ላይ ብቻ የሚቀሩ እንዳልሆነ አውቃለሁ አትዘፍንልኝ እንደዛ ከሆነ ታዲያ ፍቅሬን በቃላት በዜማ እንድገልጽልሽ ነው ትፈልጊ አዎ ድምጽ በጣም ነው ናፍቀኝ ደግሞ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ፍረጂ ቅጣቴ አልበዛም አንቺን ኑሮን ማጣት ቀላል ነው ዓለም ዳለ የኔ ገላ ምን ይሻላል አንቺ ሌላ ይከፋኛል ሳስታውሰ መሆንሽ የሌላ ሰው ያለ ወቅቱ አግኝተሽኝ በስህተት አጣሁሽ እስቲ በይ ፍረጂ ቅጣቴ አልበዛም አንቺ ኑሮን ማጣት ቀላል ነው ቆይ ግን ምን አድርጌ ነው ንገሪ ለምን ወደ ህይወቴ መጣ ይቅርታሽ አስፈልግ ለምንድን ነው እንደዚህ የምታሰቃይኝ ይቅርታሽ ያስፈልገኛል ሰላምዬ አለበለዚያ ነፍሴ ትጨነቃለች ምንም ነገር ብትለኝ አልሰማም ድጋሚ እንዳይመለስ አድርገህ ሁሉንም ነገር አመሰቃቅለው ሄደሃል በቃ ተወኝ እሺ እኔ ሰላምስ ምን ይታወቃል ህይወት እኮ ዳግም ያገናኘች ለበጎ ይሆናል ሰላምዬ እባክሽ ቅርብ እባክህ ተወኝ ተወኝ ትንሽ ጊዜ ይኖራል ለነገሩ ለኔ የሚሆን ጊዜ የለህም አይደል ለምን ገብተናል ዲቪና መኪና ውስጥ እናውራ ዲቪና እናውራ ምሳ በልተሻል እርቦኝ አልመጣውም እሺ ይልቅ ትምህርት ቤት ወላጅ አምጪ ተብያለሁ ያው አባትነትን ካልካድክ ማለት ነው ምን አድርገሽ ነው ወላጅ አምጪ የተባልሽው የባለጌ ልጅ አይደለም ምናልባት አንዷን አስቀይሜያት ይሆናል ብሌን በስርዓት አውሪ እማዬን ልወስዳት ፈልጌ ነበር እኔ መቼም በሷ አፍሬም ተሸማቅቄም አላቅም ግን ትምህርት ቤት ግቢ ውስጥ በጣም ብዙ ባለጌዎች አሉ እነሱ ደግሞ እማዬን ያሸማቅቁብኛል እኔ እማዬ መቼም ቢሆን ሰው ፊት አንገቷን ደፍታ ማየት አልፈልግም የትምህርት ቤት ክፍያውን እኮ እኔ ልክፈልልሽ ብዬ ነበር እኔ ደግሞ ያንተን ገንዘብ አልፈልግም ብዬክ ነበር ባንተ ገንዘብ ከመማር ልክ እንዳሁኑ የእርዳታ ተማሪ በባል ይሻለኛል ትምህርት ቤቱ ነው በነፃ የሚያስተምርሽ ከመጀመሪያውኑ ለማዬ ነግሬያት ነበር የመንግስት ትምህርት ቤት እንድታስገባኝ ቢያንስ እዛ በእኔ ኑሮ ደረጃ ያሉ ተማሪዎች ስላሉ ከነሱ ጋር ተግባብቶ መማር ያቅተኝ እና እንዴት እዚህ ሀብታም ትምህርት ቤት ገባሽ
እማዬ ከዓመታት በፊት እዛ ትምህርት ቤት ጽዳት ሆና ትሰራ ነበር። እማዬ መቼም ቢሆን እኔ ከሰው እንዳንስ አትፈልግም። ተመልከት አሁን ራሱ ያደረኩትን ጫማ። ምናልባት ይሄ እሷ የ2 ወር ደመዟ ሊሆን ይችላል። ግን እሷ ከሰው እንዳላንስ ብላ ቁብ ጥላ ነው ይሄን ጫማ የገዛችልኝ። እሺ እኔ ምን ላግዝሽ? እስኪ መጀመሪያ አባት መሆንህን እመን። ለማንኛውም ወደ ትምህርት ቤት እንሂድ። ይሄ ጥያቄ እንደ ግር እሳት ያንገበግበዋል አይደል? በትክክል ግን ምን አድርገሽ ነው ወላጅ አንቺ የተባልሽው? አንዷ ባለጌ ጠራጊ ልጅ ብላ ሰደበችኝ። አሁን ግን አስመጪና ላኪ አባቴን እጄ እንዳሸማቀቀችኝ ያሸማቅቃታለሁ። ምን ነው ተሳሳትኩ እንዴ? እሺ አሁን በቃ ወደ ትምህርት ቤት እንሂድ። ወተት ይዤ ልትመጪ ነበር። እኔ ቆንጆ ምን አደከመሽ? በጣም አመሰግናለሁ። እሺ ቴንክ ዩ። ለድምጽ እየሞትኩለት ነው። ግን ማነች እንደዚህ በፍቅር ክንፍ ያደረገች ሴት? አይገርምም? ሳስባት በጣም እቀናለሁ። እውነት ግን ይሄን የመሰለ ውበት ይዘሽ እዚህ ቦታ ላይ እንዴት ተገኘሽ? ስለኔ ህይወት ሌላ ጊዜ ብነግርሽ አይሻልም? ይልቅ ስላንተ ንገረኝ እስኪ። ምን ልንገርሽ? ስለዛች ሴት ንገረኝ። እንዲህ በፍቅር ልብህን ቅልጥ ስላደረገችው ሴት ማወቅ ፈልጋለሁ። አይዞሽ፣ ብዙ አትቸኩይ። ወደፊት ብዙ ታውቂያለሽ። ለሁለታችንም ፈጣሪ እድሜ ከቻለን ማለት ነው። ስለሷ መናገር አልፈለክም መሰለኝ። እትዬ ወጣ ብላለች። እንዴት? እትዬ ወጣ ስትል ሁሉም እንግዳ ወደ አልጋ ይመጣል ማለት ነው? ሌላ ነገር እኮ አስቤ አይደለም። ስላንተ በደንብ ማወቅ ስለፈለኩ ብቻ። ለማንኛውም ስለ ወተቱ አመሰግናለሁ። ውጪ ልኝ ያልከኝ ነው? ኧረ እኔ እንደዛ ማለት አይደለም። እትዬሽ እኮ መምጫዋ ደርሷል ብዬ ነው። ነው ወይስ በእኔ መሰናከል ፈለግሽ? እንጂ ፈራሽ እንዴ? አይ አልፈራም። ልክ ነህ። እትዬ ትመጣለች ብዬ ነው። ጠጣ። አይ ሴቶች አንዴ አትያዙ። ከተያዛችሁ በኋላ እኮ ሁሉን ነገር እሺ ነው። ደግሞ እንዴት አባቷ ነው የምታምረው። ዳግም እንግዲህ ብዙ ስራ ነው የሚጠብቀው። አንተ ማለት ደግሞ ምንድነው በጀርባ የደበቅከው? አማጌጤ። ምን? የሚገርም መዓዛ ያለው ተክል ነው። ብታየው ሽታው የፈረንሳይ ሽቶን ያስንቃል። አማጌጤ ነው ያልከኝ? አማጌጤ። ስሙ ግን እንደዛ አይመስልም። አዎ እባክህ፣ ይሄንን ቅጠል ጫካ ገብቼ ለመቁረጥ ያየሁት መከራ እኔና እኔ ብቻ ነው የምናውቀው። መልካም መዓዛ ነው ያልከው? ይሄ የሌሊት ንግስት የሚባለው ግን እንዳይሆን ራሱ ነው። እናንተ ሀብታሞቹ እንግዲህ የሌሊት ንግስት ነው የምትሉት፣ እኛ ድሃዎቹ ደግሞ አማጌጤ እንለዋለን። ይልቅ መዓዛውን ማጣጣም ትፈልጋለህ? የሌሊት ንግስት አበባን ማን ይጠላል ብለህ ነው? ግን እኮ እነዚህ አበቦች ማታ ማታ ብቻ ነው መዓዛቸው የሚወጣው። ሩቢ፣ ይሄኛው ማለት ነው ቀንም ቢሆን መዓዛው የማይለይ ለየት ያለ የሌሊት ንግስት ነው። ይልቅ እስኪ መዓዛውን አጣጥመው። አንተ ያማል እንዴ? አንተ ምን አይነት መዓዛ ነው በእናትህ? ድጋሚ ታረጋግጠው። አንተ ወደ ሰይድልኝ በእናትህ። ይልቅ ሩቢ፣ ዛሬ ክላስ ውስጥ አሪፍ መሳቂያ የተገኘ አይመስልም? ጭራሽ ቦርሳ ውስጥ እየከተትከው ነው እንዴ? ታዲያ ምን ልታደርግ ነው ደግሞ? የሚገርምህ ይሄ ተክል ሰዎች በተሰበሰቡበት ቦታ ሲሆን ደግሞ መጥፎ ጠረኑ እጥፍ ይጨምራል። ማን አልከኝ ስሙ? አማጌጤ። በነገራችን ላይ ሩቢ፣ ይሄ አበባ ተክል እንዲህ በቀላሉ አይገኝም። ስሙ ምን እንደሆነ አላውቅም፣
እኔ ራሴ ነኝ በቃ አማጌጤ ብዬ ያወጣውለት። ይልቅ ዛሬ ክላስ ውስጥ አሪፍ መሳቂያ ተገኝቷል። የሚገርም ደግሞ ማለት ነው ሽታው እኔ ራሴ ደርሶብኝ አውቀዋለሁ። በጣም የሚያቅለሽልሽና የሚያስጠላ አይነት ሽታ ነው ያለው። ይልቅ ዛሬ ክላስ አሪፍ መሳቂያ ተገኝቷል። እንግዲህ ኤደን ሀብታሙና ብሌን ሰለሞን ነው አይደል ስማችሁ? አዎ እኔ እንደሷ ከመንገድ ላይ አይደለም አባቴን ይዤ የመጣሁት። ከፈለክ መታወቂያውን አይተህ ቼክ ማድረግ ትችላለህ። እሺ ከእርሶ ልጀምር። ምነው አባቷን ከመንገድ ላይ ያመጣችሁ ብላ አስበህ? አባትሽን ነው ያወራሁት። እቺ ምን አባት አላት? ስርዓት። መጀመሪያ ከመንገድ ላይ ያመጣሃትን ልጅ ስርዓት አስይዛት። እሺ የሴት ልጅ አንቺ ብሌን ተረጋጊ፣ ተረጋጊ። ቆይ ችግራችሁ ምንድን ነው? ለምንድን ዘላችሁ እናቴ ላይ የምትወጡት? እኔን አትናገሪኝም? ለምን ግን ስርዓት አይኖራችሁ? እንደውም ከዚህ በኋላ ይህን ትምህርት ቤት ለቅቄ እወጣለሁ። በእናቴ ከመጡብኝ አይደለም ትምህርቴን ህይወቴን እሰጣለሁ። ተረጋጊ ብሌን። ለዚህ ለማትረባ ብለሽ ይሄን ትምህርት ቤት ለቀሽ ልትወጪ ነው እንዴ? ሚስተር እየሰማሁ ነው አይደል? እየተሳደበ ነው። አሳርፍልኝ። ቆይ በእናንተ የተነሳ ይሄ ትምህርት ቤት ሰላም ይጣ? ምንድነው ችግራችሁ? ያው መታወቂያ ነው አይደል የምትፈልገው? ተመልከተው። ይቅርታ ጌታዬ፣ ብዙ ጊዜ ተማሪዎቹ ወላጅ አምጡ ሲባሉ ከመንገድ ላይ ይዘው እየመጡ ስለተቸገርን ነው። ለዛ ነው ያስቸገሩት። ቆይ እሺ ስማ፣ አመጌጤውን የት ነው የምናስቀምጠው? ቆይ እባክህ ትንሽ ተማሪ ሰብሰብ ይበልና እዚህ ፋራ እግር ስር እናስቀምጠዋለን። ዝም በላቸው እግር ስር ማለት ነው? ታዲያ ከሱ ለማባረር በዛ ላይ የክላሱ ሜጋ ተማሪ እሱ ስለሆነ ማንም እንደዚህ ያደርጋል ብሎ አይጠረጥርም። ቀስ ብለሽ ሄደሽ እናጥና ምናምን የቤት ስራ ብለሽ እግሩ ስር ቁጭ ታደርጊያለሽ። ከዛ አዳሜ ሲንጫጫ ማየት እዚህ ነው ያለው። ደግሞ ወደ አፍንጫ እንዳታስጠጋው። ምን ተባልሽ? ተጨንቄ ነበር እኮ። ምንም አባታችንን ላስተዳደሩ በደንብ አስተዋወቅ ነው ተለያየን። ማለትማ ከወትሮ የተለየ ነገር የለም እያልኩሽ ነው። ድጋሚ ለሁለታችንም ለ10ኛ ጊዜ ማስጠንቀቂያ ተሰጠን። እኔ ምልሽ ይቅርታ አድርጊልኝና ቅድም ቆሞ የነበረው መኪና እውነት የአባትሽ መኪና ነው? አዎ ብልሽ ታምኚኛለሽ? አዎ ማለት ያው አምንሻለሁ። አንቺስ እንደኛ ሰው አይደለሽ? ከና ቤተሰብ እኩል ትወለጂ ትችያለሽ። ይገርማል። እዚህ ሀገር ደህና የሚባለው ገንዘብ ያለው ብቻ ነው ማለት ነው? ገንዘብ የሌለው የማይረባና ባለጌ ነው? ይቅርታ ብሊንዬ፣ ቃሉ አፌ ላይ መጥቶልኝ እንጂ አንቺን ላስከፋሽ ፈልጌ አልነበረም። አንቺማ ምን አደረግሽ? ሰው የሚለውን የወር ስም ከራሳችን ላይ ወስዶ የስም ማት የከመረብን ማህበረሰቡ እንጂ አንቺማ ሲፈጥርሽም ደግ ነሽ። የእነዚህ ሁለቱ ነው። ሰው እንዴት ራሱን አይሆንም? እድሜ ልኩን ጭራ ይሆናል? እቺ ማትረባ ልኳን ሳናሳያትማ እንደዚህ በቀላሉ እጅ መስጠት የለም። ከዚህ በኋላ ግን ምንም ነገር ስናደርግ ተጠንቅቀን መሆን አለበት። ሲጀመር ፎርጅ ሰርታ ነው እንጂ ያሶያ አባቷ ሊሆን አይችልም። አባቢን እንዲያጣራልኝ እነግረዋለሁ። ምርጥ ሀሳብ። እንደውም የውሸት መሆኑን ከተረጋገጠ ከዚህ ትምህርት ቤት ብላ ልትባረር ትችላለች። ሳሲ እውነቷን። ቴንኪው ሶሲ። ይህን ጉዳይ ለኔ ታውቁት። ሲጀመር እቺ ማስረባ እዚህ ትምህርት ቤት ውስጥ እያለች መቼም ሰላም አናገኝም። መቼም ናተ
ተመለስ ነው ያለ ቦታ ምን ልትሰራ ነው እዚህ ጋር የመጣው? አንተን እኮ ነው። በጋራ አሳይመንት እየሰራን ነበር ቲቸር። ዝጋ። አንተን ያናገረ ሰው አለ? እጄን ሳላወጣ ስለተናገርኩ ይቅርታ ይደረግልኝ ቲቸር። ግን ፍቱላ። ለዚህ የሚቀድማችሁ ማን ነው? በስነ ስርዓት ስላወራ ነው የምትስቁበት? ማንኪያ ራሱ አይ ዝም በላቸው። እጁን አውጥቶ ስላላወራ ብዬ ነው። ናውጣ አምጣች ናንቺ ናውጣ ዝም በል እጅን አንተ እዚህ አይነት ዋልኪና አረ ምንድነው? በጣም ነው የሚሸተው። የሚሸት ነገር አለ። ምንድነው? ራሱ እንደዚህ አልማማችሁ በጣም ነው የሚሸተው። የገባው አለ ምንድነው? ሰገራ ረግጦ የገባ ሰው አለ እንዴ? ምንድነው እሱ? በጣም ይሸታል። አረ ቲቸር ከላይ ሲቆነጥጡት ከስር ሳያመልጡ አይቀርም። አረ ቲቸር እሱ አይመስለኝም። እዛ አካባቢ ነው የሚሸተው። ሲመስለኝ የባለፈው ቴስት አልጠቀመሽም። ምንድነው? ሽንት ቤት ሰርቆ የገባ ሰው አለ እንዴ? ምንድነው የሚያስገለፍት? ምንድነው ክፍሉን ያግማማችሁት? ምንድነው የተፈጠረው? አረ ቲቸር በግማት እኮ ማለቃችን ነው። ሲመስለኝ ክፍል ውስጥ ሆን ብሎ የሆነ የሚሸት ነገር ያስቀመጣል። ማን ነው እንደዚህ ያደረገው? ማን ነው ይሄንን ነገር ያደረገው? አትናገሩም እንዴ? ቲቸር ሮቤል። ምን? ዩር ማንስትሬሽን ኢዝ ካሚንግ። ትዝ አለህ? አሁን ዕዳ የምትከፍልበት ሰዓት ነው። እሱ ነው ቲቸር። ጠዋት ላይ በቦርሳው አማጌጤ ከቶ እዚህ ክላስ እናሽቶ ብሎ ይዞ የመጣ። አረ ቲቸር እና ዋት ኢዝ አማጌጤ? በጣም ሽታ ያለው ተክል። ወይኔ በረከት፣ የማንም ፈልፈላ መጫወቻ አሉ። ጭራሽ አስሜን ትቀሰቅሱታላችሁ። ምንድን ነው? ና ና ና፣ ካስቀምጥክበት አውጣው። ና ተነስ። አይ ፈተና ነው ያለው። በእናታችሁ ዛሬ ይኸውልህ ደው ትሰማኛለህ? ጥለኸው እንድትመለስ። እኔ በረከት አይደለሁም። ይኸውልህ ሚጥሚጣ አትኝ። ይኸውልህ ወፌላላ ባልገርፍ ለዚህ ተደራረስን። አይ ቲቸር እስካሁን እኮ ሽታው አልጠፋም። ለምንድን ነው ግን ከፍለው በማይማሩ ተማሪዎች እኛ የምንሰቃየው? እርግጠኛ ነኝ ይሄ ስራ የሮቤል ሳይሆን የታሪኩ ስራ ነው። ቲቸር ሄደን እውነቷን ነው። ታሪኩ ራሱ ነው ዝም በላቸው እግር ሳርግ ብሎ ይላል። እኔ ምንም የማውቀው ነገር የለም። በጣም ጥሩ። ስለዚህ ለአንተ ብቻ አይደለም ሚጥሚጣ የሚያስፈልገኝ ማለት ነው። ናንተ ውጣ። ናንተ ማንቆርቆሪያ ፊት ናውጣ። በደንብ አድርጌ በሚጥሚጣ ሳጥን ዋጋህን ታገኛለህ። ናውጣ። ና ተነስ። ምን አይነት እርምጥምጥ ተማሪ ነው የገጠመው ዘንድሮ? ናውጣ። ና ወደዚህ ወደዚህ ግባ። እዚህ ገና የሰራውን ስራ እንትን ብሎ ምንድነው እንደዚህ የሚሰራው?